አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰውና ከአማራ መኮንን ጋር በመሆን የምናዘጋጀው የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። በዛሬ ጉዳያችን ላይ ቀጠና ጉዳዮች ላይ ትኩረት እናደርጋለን። ጀነራል አብዱል ፈታህ አልቡርሃን በዚህ ሳምንት ነበረ ወደ ኤርትራ አቅንተው ከፕሬዝዳንት ኢሳያስ አፈወርቂ ጋር የመከሩት ተያያዥ የቀጠና ጉዳዮች ላይ እንደመከሩ ነው የተሰማው። ከወዲያ ከምስራቅ ደግሞ ኦብነግ የአንደኛው የኦብነግ አንጃ ትጥቅ ትግል እንደጀመረ ባወጀ ማግስት ደግሞ የአልሸባብ መገስገስ እየተሰማ ይገኛል። ይህን ተከትሎ እንግዲህ አልሸባብ የሶማሊያን መንግስትነት ሊቆጣጠር እንደሚችል በርካቶች እየተናገሩ ይገኛሉ። በሱዳን ያሉትን ጦርነቶችን ተከትሎም እንደዚሁ የፋኖ የህወሓትና የሱዳን እንደዚሁም የኤርትራ ኃይሎች አጋርነት ወይም ጥምረት ሊፈጠር ይችላል የሚሉ ጉዳዮችም እየተነሱ ነው የሚገኙ። እነዚህን ቀጠናው ጉዳዮች ከኢትዮጵያ ነባራዊ ሁኔታ ጋር አሰናስለን እንመለከታለን። አብራችሁን ቆዩ። ሀሳብ አስተያየታችሁንም ስጡን። አሚጎ እንኳን ደህና መጣ። እንግዲህ ለተመልካቾች ለማስተዋወቅ እንደሞከርኩትም እንግዲህ በርከት ያሉ ቀጠናዊ ጉዳዮች እየተከሰቱ ይገኛሉ። በተለይም በዚህ ሳምንት አዳዲስ ሁነቶችን እያየን ነው የምንገኘው። ዩኤኢ በሱዳን ድል እየቀናት አይደለም። አልቡርሃን ግስጋሴያቸውን አጠንክረው ካርቱምን ተቆጣጥረው ሌሎች ከተሞችንም ነጻ እያወጡ አሁን ዲፕሎማሲያዊ ጉዳዮችን እየጨረሱ ነው። ከሰሞኑ አስመራ ገብተው ከፕሬዝዳንት ኢሳያስ አፈወርቂ ጋር ቀጠናዊ ጉዳዮች ላይ መከርን ብለዋል። ፕሬዝዳንት ኢሳያስ አፈወርቂና የኤርትራን ህዝብም ሲያመሰግኑ ተስተውለዋል። አልቡርሃን እንደሚታወቀው ፕሬዝዳንት ኢሳያስ አፈወርቂ በይፋ የአልቡርሃን ደጋፊ እንደሆኑ ከዚህ ቀደም በመግለጫቸው ተናግረዋል። እንደዚሁም ደግሞ በርካታ የሱዳን ብሔራዊ ጦር ወታደሮችም በሳዋ እየሰለጥኑ ወደ ሱዳን ጦርነት ሲሳተፉ እንደነበር ይታወቃል። በተመሳሳይ የህወሓት አርሚ 70 የሚባለው በጀነራል ፍስሐ ማንጁስ ይመስለኛል የሚመራው አርሚም በሱዳን እየተዋጋ እንደሚገኝ ይታወቃል። እና ይሄ አንድ ራሱን የቻለ ምስል ነው። ወደ ምስራቅ ሻገር ስንል ደግሞ የምናገኘው ነገር ምንድነው? የሶማሊያን የሐሰን ሼክ መሐመድ መንግስት እየደቀቀ አልሸባብ ደግሞ ድል እየቀናው በርካታ ከተሞችን ነጻ እያወጣ እየተቆጣጠረ ይገኛል። ይህን ተከትሎ አልሸባብ እንደ ታሊባን ሁሉ መንግስት ወደ መሆን እየተቃረበ ነው የሚል ነገር እየተሰማ ነው። የአልሸባብ የድል ግስጋሴው በእንዲህ መልኩ እየቀጠለ ባለበት ሁኔታ ደግሞ የኦብነግ የኦጋዴን ነጻ አውጪ ግንባር አንደኛው አንጃ የጠቅላይ ሚኒስትር አብይ አህመድ መንግስት በትጥቅ ታገላለሁ ብሎ ጫካ መግባቱን እናንተ ከዚህ ቀደም አውርተንበታል። ይህን ተከትሎ እንግዲህ የታላቋ ኢትዮጵያን ትርክት ዳግም የዚያድ ባሪ የታላቋ ሶማሊያን ትርክት ዳግም ሊያቀነቅን እንደሚችል ይጠበቃልና እነዚህን ቀጠናዊ ጉዳዮች እንዳሳልል ሲካና አልቡርሃን እነሳ የዜናዎቹ በአጠቃላይ ስታያቸው ወደ ሱዳን ከመሄዴ በፊት ለኢትዮጵያ መጥፎ ዜና ናቸው እንደ ሀገር። ምናልባትም በፕሮግራማችን መጨረሻ ላይ ሪኮሜንዴሽን እንስጥ ከተባለ ምክረ ሀሳብ የኢትዮጵያ መንግስት የውጭ ጉዳይ ነገሩን ምናልባት ድጋሚ ማጤን አለበት ብለን ደፈር ብለን ለመናገር የሚያስችልን ሁኔታ ላይ ነው ያለው። አያያዙ ሁሉ በተቃራኒው የኤርትራ መንግስት የሚሳካለት እየመሰለ ከኤርትራ መንግስት ጋር የሚሰሩ እየተሳካላቸው ለምሳሌ ሳውዲ አረቢያ ኒውትራል ነበረች ሱዳን ውስጥ እስካሁን ድረስ አሁን እጇን ማስገባት ጀምራለች። ሳውዲ አረቢያ ዩኤኢኛ ወዳጅ እንደ ሀገር የሚሆን እንደ ጠቅላይ ሚኒስትር የሚሆን ከኢትዮጵያ ጋር አብራ ምሰራ ጊዜ ሳውዲ አረቢያ ወደ ኤርትራ ምክንያቱም የቀይ ባህር ፎረም በሚባለው ውስጥ ኤርትራ ስለምትገባና ከጥንትም ጀምሮ አረባይዜሽን ወይም ቀይ ባህርን አረባዊ የማድረግ ስሌት ውስጥ ስላለች ኤርትራ የአረብ ሊግ አባላት ወይም ደግሞ አረብ የሚባሉ ሀገራት አሟልታ አይደለም ኤርትራ እንደ ህዝብ ስብጥሯ ግን በኋላ ጂኦግራፊው ዘሩ የደም ትስስሩ እየቀረ በኋላ የአረብኛን ቋንቋ ኦፊሻል ካረክ የአረብ ምትሆንበት አባል ምትሆንበት ስለመጣ ኤርትራ እዛ ውስጥ የከተቷት ነው። ከድሮም ከኢትዮጵያ ለማስገንጠልም ሲሞክሩ ያ ነው አላማው፣ ቀይ ባህርን ከኢትዮጵያ የማራቅ እና እዛ ጋር አረብ የመሰለ ሀገር መፍጠር ነው። ሙሉ ለሙሉ አልተሳካም፣ ግን አረብኛን ኦፊሻል ያደረገች ሀገር አግኝተዋል ኤርትራን እና እንደ አንድ ቋንቋ ከዛ ጋር ነው የምትደመረው
ሳውዲ አረቢያ ከኤርትራ ጋር ነው እየሰራች ያለችው። እኛና ኢትዮጵያ መንግስትና እኛ ስል መንግስቱ ነው ያለ እንደ ኢትዮጵያ ከዩኤኢ ጋር ያለን ግንኙነት ከበፊት ጀምሮ ማጤን አለብን እያልኩ ብዙ ጊዜ ተናግሬያለሁ። ዩኤኢ አካሄዷ ጥሩ አይደለም። ዓለም ላይ አሰርት ራሷን ልታረግ የምትሄድበት መንገድ ሰላማዊ እና ዘላቂ ትብብርን ሰላማዊ መንገድን መምረጥ ሳይሆን በአብዛኛው ቅጥረኛን መመልመል የህገወጥ ወርቅ ሽያጭ ላይ በማተኮር ትራንዛክሽናል ፖለቲክስ ጠኝ ልስጥህ አይነት መልቲላተራል ምናምን ሳይሆን ዘላቂ ጥቅም ሳይሆን አጭር ጊዜ ሰጥቶ የመቀበል ከዛ መጥፋት ትተው አባንደን እያደረጉ የእንደዛ አይነት ነውና ማጤን አለብን ቆም ብለን። በረት ውስጥ እንዳለ ሚድል ኢስት ላይ እና አፍሪካ ላይ በረት ውስጥ ድሮ እንዳነበብነው ይሄ የኮርማው ታሪክ በጥባጩ እሱ ነው የምታስታውሰኝ ኤቢኤ ደጋግሜ ተናግሬያለሁ። ሀገር በማፍረስ ውስጥ አለችበት፣ ቅጥረኛ ወታደሮች አለችበት። ወርቅ ንግድ ዱባይ ላይ የሚቸበቸብ እስካገኙ ድረስ ችግር የለበትም። በተለይ አሁን የመጣው ወንድሙ ከታመመ በኋላ የመጣው ቢን ዛይድ እንደዚህ አይነት ስለሆነ እኛ በጥንቃቄ መሄድ አለብን ብዬ ነበር። ምናልባት ያ ምልክት እየታየ ነው። አሁን ሱዳን ላይ እየተሳካላት አይደለም፣ ዩኤኢ እያፈገፈገ ነው። ሐሚቲ ጀነራል ሐሚቲ ሙሉ ለሙሉ አልቡርሃን ይቆጣጠራል የሚል ግምት የለኝም። በቅርብ ጊዜ ሞስት ፕሮባብሊ ምዕራቡ ክፍል ዳርፉር አካባቢ ያለው ክፍል አንዳንድ ጎሳዎች ካልሆኑ በስተቀር የሱ ጠንካራ ይዞታ አለበት ቻድን ጨምሮ። እነዛ ሁኔታዎች መቀየር አለባቸው። ሙሉ ለሙሉ ባይቆጣጠርም ግን ድል የማድረግ እንትኑ በጣም እየጨመረ መጥቷል። ያ ሳውዲን ያስደስታል፣ ግብጽም ያስደስታል፣ ኤርትራን ያስደስታል። ከአልቡርሃን ጋር እየሰሩ ስለሆነ እኛ ደግሞ በዩኤኢ አማካኝነት የሚወራብን በዓለም ከሐሚቲ ጋር እንደምንሰራ ነው ግልጽ። ነገር ግን እስካሁን የለም ደግፋለች የሚል አላየሁም። ግን ከሐሚቲ ጋር ቆመዋል። ምክንያቱ ደግሞ የሱዳን ጉዳይ ሳይሆን የቢን ዛይድ የዩኤኢ ጋር ካለን ወገንተኝነት ነው የሚል ትንታኔዎች ያለውና ለኢትዮጵያ መጥፎ ዜና ነው። ምን ያስታውሰኛል? ኢሳያስና መለስ ዜናዊ አፍሪካ ቀንድ ላይ ተፎካካሪ መሪዎች ነበሩ። ኢሳያስ ኤርትራን እንደ ሲንጋፖር አረጋለሁ ምናምን ብሎ ሪሶርሱ ግን ከኢትዮጵያ ነው። ኤርትራ ኢንዱስትሪያላይዝ እንትን ሆና ሴንተር ሆና ኢንዱስትሪ ኢትዮጵያ ብዙ ሪሶርስ ስላላት ከዛ ይሄደ ከዛ ኤክስፖርት ይደረጋል ምናምን በአጭር ጊዜ ሲንጋፖር እንሆናለን። ሚሊታሪውን ከሌላ ሀገር ጋር ኢኮኖሚውን ከሌላ ሀገር ጋር ያይዙ ምናምን አስቦ ነበረ። ከመለስ ዜናዊ ጋር ግጭት ነበረ። ልቡ ስስ ቢሆንም መለስ ዜናዊ ለኤርትራ አቦይ ስብሃትም እሱ ፉክክር ግን ጀምሮ ነበረ። መለስ ዜናዊ ብዙ ጨዋታዎች ተጫውቶ ፖለቲካ ጨዋታዎች ኮንፋይን አድርጎት ነበር። የእንትናን የኤርትራ የህግደፍን ወይም ደግሞ የኢሳያስ አፈወርቂን ፕሮጀክት ገኖ የመውጣት አፍሪካ ቀንድ ላይ አፍኖ ይዞት ነበር። በዙሪያው ባሉት ሀገራት አፍኖ በአውሮፓ አሜሪካ ሀገራት አስገልሎት ሶማሊያ ላይ የኛ ጦር ገብቶ ከኬንያም ጋር ጥሩ ግንኙነት ነበረን። ከሱዳን ጋር አልበሽር ጋር ቤተኛ ነበሩ። ኦልሞስት የራሱ ችግር ቢኖረውም ሳውዝ ሱዳንንም ይማስገንጠሉ ማለት መጨረሻ ላይ ያው ብሬክ እንድታረግ ማድረጉ ትልቅ ግምት ተሰጥቶት በእነሱ ዛራይ ትዝል እንደሆነ ለሳውዝ ሱዳን መወለድ ትልቁ ሚና የተጫወተ ምናንተ ብሎ በአካባቢው ኢሳያስ ተገልሎ መለስ ዜናዊ የገነነበት ነበር አካባቢ። አሁን ኢሳያስ ያንን ገልብጦታል የሚል ሐሳብ ነው ያለኝ በእኔ በኩል ሳየው ዙሪያውን።
ሱዳን ላይ ከሱ ኢንተረስት ጋር የሚሄድ ቡድን እየመጣ ነው። ሳውት ሱዳንም ይመላለሳሉ። ባለፈውም ጊዜ ሄደው ነበር ውጭ ጉዳይ ሚኒስትሩ። ይሄንኑ ተጽዕኖ ለመፍጠር ነው መለስ ዜናዊ ሳይረገው የነበረው። ሶማሊያ ላይ ሞክረን ነበረ ከቱርክ በተጫወተችው ሚና ተሞክሮ ነበር። የሶማሊያውን ቢያንስ የምስራቁን ባለፈው ጊዜ ስናወራ ኒውትራላይዝ ማድረግ ከተቻለ ትሬቱን ስጋቱን መቀነስ ከተቻለ ሌሎቹን ደግሞ ቀስ ብሎ አሳይመንቱን መስራት ያስፈልጋል ብለን ነበር። አሁን ቱርክ በራሷ ፖለቲካ ተወጥራለች። ፕሬዠር አለ። አንዳንድ ሃድሰን ዩኒቨርሲቲ ኢንስቲትዩት ለምሳሌ የሚሰሩ እንትኖች የጻፉትን እያየው የትራንስ አትላንቲክ የሚባል እንትን ነው ሪሰርች የቱርክን ኦልሞስት የመለመን አይነት ተመልሰሽ የሶማሌን ጦር አጠናክሪ በፊትም ታሰለጥን ነበር መሳሪያ ሰጥ ነበር አጠናክሪ የሚል የመለመን አይነት ኢነቪታብል እንደሆነ አልሻባብ መቋዲሾን ለመያዝ የሚያዙ ጉዳይ የማይቀር እንደሆነ አይነት ጽሁፎች አንብቤያለሁና እዛም ላይ ደና ይሆናል ያልኩ ያሰብኩ የነበረው ግንኙነት አሁን አልሻባብ ከያዘው ደግሞ ቀድም እንዳልከው ሌላ መልክ ይዛል። ምናልባት ኤርትራ ድሮም አልሻባብ ጋር ግንኙነት ስለነበራቸው ሰዎቹ ጀነራሎቹ በተለይ አብሮ ሊሰራ ይችላል፣ ችግር የለበትም። ኢትዮጵያ ላይ ግን የግሬተር ሶማሊያ ጥያቄ ያለው በፊትም አንስቶታል። ያጋጨን እሱን ነው፣ አሁንም ያነሳዋል። በእርግጠኝነት ቂምም አለው ከመከላከያ ጋር ፕሮጀክትም አለው። ድሮ እንግሊዞች የቀረጹት ፕሮጀክት ከዛ ኦብነግ አለ በዚህ በኩል። ኦብነግም ሲቹዌሽኑን ጠብቆ ሙቀቱን እያየ ፖለቲካ ሙቀቱን መግለጫ ሲያወጣ ቆይቶ መጨረሻ ላይ ወደ ጫካ ገብቻለሁ ብሏል። የተወሰነው ኦብነግ በቀደምለት ተሰብስበው የድርጅቱን መሪ አሰናብተናል ብለዋል። ግን አይመለከተኝም አንዱ ፋክሽን አሰናብቻለሁ ሲል ያኛው ይህ መንግስት ያደራጃቸው ሰዎች ናቸው እንጂ አናቃቸውም ትክክለኛው ኦብነግ አይደለም የሚል አሁንም መንግስት ወደ ኤርትራ ላይ ባደረግነው ስምምነት መሰረት የማይመለስ ከሆነ መጥፎ ሁኔታ ውስጥ እንገባለን እያሉ ያሳሰቡ ነው። ይሄን ከማጋ ተደምሮ ነው መታየት ያለበት ከአልሻባብ እንቅስቃሴ ጋር መታየት ነው ያለበት እና አካባቢውን ሳየው ምናልባት ጅቡቲ ጋር ያን ያህል ላይሆን ይችላል ውጥረት። ኬንያ ጋር የተወሰነ ውጥረት ነበር። አሁን ያን ላይሆን ይችላል። ግን ዋና የኢትዮጵያ የደህንነት ስጋቶች የሚመነጩባቸው ሀገራት በቀዳሚነት ኤርትራና ሶማሊያ ሲቀጥል ሱዳን ምክንያቱም የኢትዮጵያን ተቃዋሚዎች ስለምታስጠልል ብዙ ጊዜ ስለምታደራጅ እንደ መንግስቱ አይነት እንደ መንግስታቱ አይነት ስለምታደራጅ ዋና የኢትዮጵያ ስጋት የሚመነጭባቸው ሀገራት ተመልሰው ከኢትዮጵያ የጌነስት የሆነ ቡድን የመጣባቸው ከኢትዮጵያ በተቃራኒ የቆመ ቡድን ያለባቸው እየሆኑ ነው። የሱዳኑም አልቡርሃን የሚያሸንፍ ከሆነ የኛ ሰዎች ዲፕሎማቶች የኢትዮጵያ ቁጭ ብለው የቤት ስራቸውን ካልሰሩ አሁንም የኤርትራን ጉዳይ የማስፈጸም ወደ ማስፈጸም ነው የሚሄደው። እየተዋጋ ያለውም ጦር እንደዛ ነው። ስለዚህ ለኢትዮጵያ ምስሉ ጥሩ አይደለም። ይሄ ምስል መገልበጥ አለበት። ብልህ የሆኑ ሰዎች መምጣት አለባቸው። ዲፕሎማቶች ውጭ ጉዳይ ውስጥ እየተናበበ ነው የሚሰራው። ደህንነት መስሪያ ቤት፣ መከላከያ እና ውጭ ጉዳይ መናበብ አለበት። ማንኛውም ሀገር እንደዛ ነው። ይሄ መናበብ አለ ወይ ብዬ ለመናገር ድፍረቱን እያጣው ነው። እየለቀቅን የምንሄደው ነገር እንደ ሀገር ነው የሚያሳስበኝ። ብዙ ስለሆነ ምን ለቀው ስጋት እኛ ላይ የሚያመጡ ነገሮች ይሄ መንግስት መጣ ያኛው መንግስት መጣ በኋላ የምናጣቸው ነገሮች እንደ ሀገር ስለሚጎዱን እሱ ነው የሚያሳስበውና አሁን ቆም ብሎ ይርኩበት ያለው መንገድ ልክ አይደለም የሚል ፍተሻ መሄድ አለበት እንጂ
ዜናው ለኛ ጥሩ አይደለም የሚል እንትን ያለ እንደው ከዚህ ጋር አንድ ጥሩ ነገር አንስታል። አሁን ያለንበትን በቀጠናችን በዙሪያችን ያለውን ነገር እያየነው በምስራቅ አፍሪካ ያሉ ጉዳዮች እና ከሰሞኑ ደግሞ ዜናዎች እንደሰማነው አቶ ጌታቸው ረዳ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የጠቅላይ ሚኒስትሩ የአፍሪካ ቀንድ የምስራቅ አፍሪካ ጉዳዮች አማካሪ ተደርገው ተሾመዋል እና ምናልባት ይሄ አንድ የለውጥ እዛ አካባቢ የመለወጥ አካሄድ እየታየ ነው። እንደዚሁም ደግሞ ጌታቸው ረዳ እሳት ላይ የተጣሉት ልንል እንችላለን። ሁለቱም ጉዳዮች ሶስት አመለካከቶች አሉ። እኔ ውጭ ጉዳይ ሚኒስትር እንደ ተቋም ነው እንትን እንዲል የምፈልገው እንደ ተቋም ጠንካራ ብቃት ያላቸው ዲፕሎማቶች በአገር ውስጥም በጎረቤት ሀገራትም በአፍሪካ ህብረትም በዓለም አቀፍ ተቋማት ዩኤን የሚወክሉን ሰዎች ብቃት ያላቸው ይሄ በሽታ አለ በብሔር ተዋጽኦ ተብሎ በብሔር ተዋጽኦ ቢሆን ውክልና ችግር የለብኝም። እኔ ግን ብሔርን ከሜሪት ጋር ከችሎታ ማያያዝ ያስፈልጋል። ችሎታና ክህሎት ጋር እየተበላሸ እየመጣ ስላየሁት ነው። እከታተል ስለነበረ ለረጅም ጊዜ የተቋሙን ሂደት መጽሐፍትም አሉ የተጻፉ ሰዎች ብዙዎች የጻፉት ውጭ ጉዳይ ሚኒስትር በብሔር ባልተደራጀንበት ጊዜ በፊት ፖለቲካው ብሔር ላይ ባልቆምበት ጊዜ በሶሻል ሞቢላይዜሽን ዝም ብሎ ከታች ያለ የንጉሱ ዘመድም ያልሆነ በዝምድና የማይተሳሰር በገበሬ እጅ ያደገ ብቃት ያለው ሰው የሚሾምበት መስሪያ ቤት ነበር። ብቃት ያለው በአይናችን ስላየን በጣም ብዙ ታሪክ አስቀምጦታል። በንጉሱ ጊዜ ውጭ ጉዳይ ሚኒስትር ጣልቃ አይገባበትም። ራሱን የቻለ ተቋም ነው። ሀሳቦችን ያፈልቃል፣ ይከራከራል። በዓለም አቀፍ መድረክ ብዙ ድሎችን አስመዝግቧል። ከተማ ይፍሩና አክሊሉ ሀብተወልድን፣ ስዩም ሀረጎትን ብዙዎችን ማንሳት ይቻላል። ኤርትራውያን ሳይቀሩ በፊት ኤርትራዊ አካል ስለነበረች ሎሬንዞ ታዘዝን ጨምሮ በጣም ብቃት ያላቸው ሰዎች የሚሆኑበት ንጉሱ ምን ነበር የሚያደርጉት መሰለህ? ኃይለ ሥላሴ የራሳቸው ደግሞ ዘመዶች አሏቸው። መኮንን እንዳልካቸው አይነት የሳቸውን ዘመዶች በሮያል ፋሚሊ በደም ትስስር የነገስታቱ ጋር ዙሪያ በሳቸው ዙሪያ ያሉ እነሱም የተማሩ ናቸው። ባይዘዌ ዝም ብለው የምትዋቸው አይደሉም። ተማሩ ናቸው፣ ግን ዝምድና አላቸው ጋር እነዚህ አሉ እዚህ ጋር። ከዛ ውጭ ጉዳይ ሚኒስትር ውስጥ ደግሞ በዝምድና በመናምን ሳይሆን ብቃታቸውን ይዘው መተው ዓለም አቀፍ ውስጥ ተቆሙ የተሾሙ ደግሞ አሉ ተምረው ብለው ብቃት ይዘው። እነዚህ ሁለቱን ያጋጩና ኃይለ ሥላሴ ሐሳብ ይቀበላሉ። ማይጥማቸው ጊዜ አለ፣ የራሳቸውን ይወስዳሉ። ብዙ ጊዜ ሐሳብ ይቀበላሉ። የተቋሙን ነፃነት ግን የሚያሳይ ኃይለ ሥላሴ ያቀረቡትን ሐሳብ ራሱ ወደ አፍሪካ ህብረት ምስረታ አካባቢ ለምሳሌ የኃይለ ሥላሴን የሰለሞናዊ ስርወ መንግስት ምናምን ብለው አፍሪካ ህብረት ላይ የጻፉትን የኃይለ ሥላሴን ንግግር ቀደው የራሳቸውን ንግግር ይሄ አይመጥንም፣ አሁን ፓን አፍሪካኒዝም ነው እየተነቀነቀ ያለው፣ እነ ኳሜ ንክሩማ እነ ምናምን አሉ፣ የሚያወሩት ሌላ ነው፣ ስለ ነፃነት ነው፣ ከቅኝ ግዛት መውጣት ነው፣ ስለ ሰለሞኒክ ዳይናስቲ ማውራት እዚህ ውስጥ ትርጉም የለውም፣ ሬሌቫንት አይደለም ብለው የራሳቸውን ማስቀመጥ እዛ ቻርተር ላይ ማስቀመጥ የቻሉ ዲፕሎማቶች ካሉ ነፃነቱን ነው የሚያሳይ። የኃይለ ሥላሴን ትእዛዝ ጥሰው ማለት ነው። ደርግ ከኃይለ ሥላሴ ጁኒየር የነበሩ የመካከለኛ የነበሩ ዲፕሎማቶች ብርሃኑ ዲንቃ ሌሎችም አሉ። እነሱ ደግሞ ያው የነዛ ጁኒየር ስለነበሩ በነዛ ባህል ስር ስላደጉ እነሱም ብቃት ነበራቸው። አንዳንዶቹን ኢህአዴግ እንደመጣ
የደርግ ስለሆኑ ብቻ ከደርግ ስለሰሩ ደርግ ያደረገው ምንድነው ኮሎኔል ተካት ሁሉ የሚባሉ ሰው አሉ ሙሉ ለሙሉ አልገባም ውጭ ጉዳይ ሚኒስትር ውስጥ እጄን አልፈተፍትም ብሎ ሪፖርት ግን ለተካት ሁሉ ኮሎኔል ተካ ይቀርባል እሳቸው ለመንግስቱ ያቀርባሉ አልገባም ብሎ ሪላቲቭ ፍሪደም የነበረበት የዛን ጊዜም ትልልቅ ስራዎች የተሰሩበት ባለፈው ጊዜ ጠቅሽልሃለሁ ከሶማሊያ ጋር ያን ሁሉ ጦርነት ስናደርግ አንድም ጊዜ የኛ ጉዳይ የኢትዮጵያ ጉዳይ የተባበሩት መንግስታት ድርጅት ውስጥ ሳይነሳ የቀረበት በዲፕሎማቶቹ ጥንካሬ ለዚያድ ባሬ መንግስት ጋር ውጊያ ካደረግን በኋላ ሊሸነፍ ሲል የመን ላይ የኩባ ታደራድረን ነበር እነ ካስትሮ ሲያደራድሩን ዚያድ ባሬ እንኳን ኢትዮጵያን ግዛት ድጋሚ ሊጠይቅ ከኬንያም ከጅቡቲም መልሶ የግሬተር ሶማሊያ የሚባለውን ሐሳብ እንዳያነሳ በአፍሪካ ህብረት አይነ ስር ሆነን ዲፕሎማቶች ናቸው ይሄን ሁሉ የተጫወቱት ያስፈረምንበት ጠንካራ የሚባሉ የናክሊሉ ሀብተወልድ ጁኒየር የነበሩ ዲፕሎማቶች የነበሩበት ነው ኢህአዲግ ያበሻቀጠው ብዙ ነገር ነው የተበላሸው መበላሸት የጀመረው ግን መለስ ዜናዊ ብዙ የሚተችበት ነገር አለ ብዙ ነገር ከራሱ እንዲመነጭም አድርጓል እንዲመነጭ አድርጎ ይሄን ያህል ግን አሁን ያለንበት ደረጃ እንደዚህ ዙሪያችን በጠላት ከኛ ጋር በተቃራኒ በሚሰሩ የተወረረ አልነበረም እንደዛም ሆኖ ተበላሽቶ ለምሳሌ ተበላሽቷል ስለ ከሱዳን ጋር የነበረን ግንኙነት ተቋማዊ አገራዊ ሳይመስል እንዲሁ ካልበሽር ጋር የነበረ ጓደኝነት አስመስለው ቲፒኤልኤፍ አመቱን ሲያከብር መቀሌ ይገኛሉ የሱዳኑ የአገር ግንኙነት አይመስልም እና እሱም ቀጥሎ አሁን ከዛ ከ97 ምርጫ በኋላ እንትናችሁን አልተወጣችሁም ተብሎ 2000 ሰው ነው ይመስለኛል ቁጥሩን አላስተውስም ተባረው እንዲ በኮታ የተጀመረበት ግን ተወሰኑ ደግሞ ሰዎች የቀሩበት እና ተቀዳለሙ ለምሳሌ ዩኤን ውስጥ የነበሩበት ነው በኋላ እየቀነሰ መምጣቱን ይታየኛል በንባብ ከተቀመጡልን ጽሁፎች ምናምን ተጽዕኖ እየቀነሰ መጥቷል አካባቢው ላይና አሁን ስናወራ የጌታቸውን ሹመት እንደ ተቋም ጠንክሮ መውጣት አለበት ነው የኔ የመጀመሪያ ጉዳይ ሁለተኛ ጉዳይ ይሄ የኔ አቋም ነው እሳቸው ጠቅላይ ሚኒስትሩ አሁን የቀይ ባህር ጉዳይ ምናምን እየተነሳ ስለሆነ ምን የሚል ወሬ ያለ የጌታቸው እንኳን ባይሆን ጀነራል ጻድቃን እንደዚህ ያሰብ የቀይ ባህር ጉዳይ እስካሁን ድረስ ይከነክናቸው የሚኖሩ ናቸው ጻድቃንና ጌታቸው አብረው የሚሰሩ ነበሩ ምን የሚል ወሬዎች መጥተዋል አሁን የፕሪቶሪያው ስምምነት ከተፈራረሙ በኋላ ኬንያ ላይ በተደረገው ስምምነት እውነት ይሁን አይሁን አላቅም ግን ጽሁፎች አይቼ ነው ጌታቸውና ጻድቃን በኋላ ቲፒኤልኤፍ ሲገመገም የነደብረጽዮን ቡድን በድብቅ የተነጋገሩት ነገር አለ ከፌደራል መንግስት ጋር ምንድነው ቲፒኤልኤፍን ማፍረስ ወታደሩን ቲዲኤፍ የሚባለውን ቡድን ሰራዊት በትራንዚሽናል ገቨርንመንት በጊዜያዊ አስተዳደሩ ስር ማድረግና እንዳይፈርስ አድርጎ በዲዲአር በኋላ ከኢትዮጵያ መንግስት ጋር ሆኖ ኤርትራን የመውጋት ሐሳብ ነበረ የሚል ጽሁፎች እየወጡ ነው እና ያለን በጊዜ ሂደት ተሰናክሎ ሊሆን ይችላል አሁን ላይሆን ይችላል ግን የዛ እሳቤ አካል ከነበሩ ጌታቸው ረዳ የዛ ሐሳብ ከነበሩ ለዛም ነው ቲፒኤልኤፍን ለማፍረስ የተንቀሳቀሱት የሚል ወቀሳ የደረሰባቸው የዛ ሐሳብ ከነበሩ የዚህ ፕሮግራም አስፈጻሚ እንዲሆኑ ይሆናል ዛ የውጭ ጉዳይ ሚኒስትር የአፍሪካ ቀንድ አማካሪ ሊሆኑ ይችላሉ ብያለሁ እላለሁ ፐርሰናሊ ብቃት ይጎላቸዋል ብያለሁ ያፈጻጸም የድርጅት ዲሲፕሊን
የስራ ከዚህም ከዛም ይወረወራል ችግር አለባቸው እየተባለ አሁን ትራዲሽናል እንትን ጊዜ አስተዳደሩም ላይ ያ ቡድን ጎልቶ ሊወጣ የቻለበት ምክንያት የስራ ዲሲፕሊን ያፈጻጸም የውሳኔ መስጠት እሳቸውም እያመኑ መጨረሻ ላይ መጡት ለምሳሌ በቀደም በሰጡት እንትና ጀነራል ታደሰን አይሰራም ማባረር ነበረብኝ ጥፋቱ የኔ ነው ባለፈው ጊዜ የመፈናቀል ጉዳይ የዲዲአር ጉዳይ እኛው ነን ጥፋተኛ ማስፈጸም ያቃተን ይያሉ ያመኑ ነው ብዙ ነገራቸውና ያ ችግር ሊኖርባቸው ይችላል ግን የፕሮፌሽናል ብቃት ይጎላቸዋል በያላስብም ግን የባህል አለው ውጭ ጉዳይ ሚኒስትር የአሰራር ባህል አለው ከዚህ በፊት ነግሬህ ነበር መሰለኝ ውጭ ጉዳይ ሚኒስትሩ ከታች ከልጅነት የሚያድጉ ላይ ቀጠሩ ይችላሉ በኋላ ሌላ ሊሆን ይችላል ግን ልመዱ ተብለው የነደጃዝማች የነምናምን የጦር መሪዎችም የሮያል ፋሚሊ ልጆች እዛ አስቀምጧቸው ሄዱ ነበር የአሰራር እንዲለምዱ ባህሉን እንዲለምዱ ምናምን ባንድ ባጭር ጊዜ የሚመጣ ነገር ስላልሆነ ባህል ይዘህ መምጣት አለበት አሁን የሚያሰጋይ ነገር ሰሞኑን ማያቸው ሹመቶች በውጭ ጉዳይ ነው ማወራው አፍሪካ ቀናል ማያቸው ሹመቶች በቃ የፓርቲ ሎያሊቲ ካለ ባህሉ ቢኖርም ባይኖርም በፍጹም ሬሌቫንት በሆነ ሴክተር ላይ ተሰማርተ ባይሆንም በዛ ጊዜ ማለት ከውጭ ጉዳይ ጋር የሚገናኝ ነገር እንኳን ሰርተ ባጣቀም አምጥተው እዛ ቁጭ የሚያረጉን ነገር ይያየው ስለሆነ ያ ባህል እየተጣሰ ነው አንደኛ እየተሸረሸረ መጣምልህ በዚህ ምክንያት ነው እንጂ እዛ ባህል ውስጥ እሳቸው አዲስ አልመሰሉኝ ማትጊታቸው እዛ አካባቢ እና ያፈጻጸም ጉዳይ ካልሆነ ችግር ያለበት አይመስለኝም የቅድም ያልኩ ግን ነገሮች አሉ እንደ ተቋም ግን እየደከመ መጥቷል ይሄ ኢትዮጵያ አሁን ያለችበት አፍሪካ ቀንድ ውስጥ ያለችበትን ምስል ስታይ ይነግራል እንደ ተቋም እኛ የምንወስዳቸው እርምጃዎች እና ሌሎች ሀገራት አስልተው የሚወስዳቸው እርምጃዎች እየተራራቁ ሌሎቹ አሸናፊ የሆኑ የኛ የተሰለፍንበት ቡድን እየከሰረ እየመጣ ነው ይሄን ማጤን ያስፈልጋል በደንብ አድርጎ ማለት ፈልጋል አሁን እንግዲህ በቀጣናው አሁን እየተፈጠረ ያለው በኢትዮጵያ ዙሪያ ያለው ምስል ለማስቀመጥ ሞክረሃል እዚያ ምስል ላይ ነው እንግዲህ እዚያ እሳት ላይ ነው አቶ ጌታቸው ረዳ ከመቀሌ እሳት ወደ ቀንዱ እሳት የገቡት እንግዲህ ምናልባት በቀጣይ ምን አይነት ጉዳዮችን ሊያነሱ ይችላሉ ምን ትኩረት ላይ አድርገው ሊሰሩ ይችላሉ የሚለው ተጠባቂ ነው የአልሻባብን እየጠነከረ ወደ መንግስትነት የማደግ አዝማሚያ የአልቡርሃንን የኤርትራ ጉብኝት የሱዳን ያለውን ፖለቲካ በኢትዮጵያ በአፍሪካ ቀንድ ያለውን ዙሪያውን ገባው ለመቃኘት ሞክረናል የዛሬውን ትንታኔ እዚህ ላይ እንቋጨንቀውስ የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ትንታኔ ዝግጅታችን ይሄን ይመስል ነበር አብራችሁን ስለቆያችሁና አመሰግናለሁ መልካም ቆይታ